እናንተ ይሄ ቲክቶክ ማህበረሰብ ግን ማለት ነው ይርም ምን በፊት አዶናይ ንጉስ ነው እያሉ አሁን ጆንዳኔ ተፈታ ሲባል ጆንዳኔ ንጉስ አዶናይ እንግዲህ ስለነበረን ቆይታ እናመሰግናለን። ሁለቱንም እኮ ባንድ ላይ እንትን ማስቻ ሰላም ጤና ይስጥልኝ ከበራችሁ የሰዩት ሜዳ ተከታዮች እንዲናችሁ ይደናል ዛሬ መስለን ኑ በቃ ሻሽ እንብላ። ከርሞ ደግሞ መታችሁ እናንተ ማሳቃችሁ በሀገራችሁ ላይ የቤተሰብ እሸት ዘመድ ምናምን አይደል በየለሽበት ይሰጣችኋል ማለት ነው። እና ዛሬ የመጣሁት ስለ ጆንዳኔ ነው። እስካሁን ሳያዩት ዝም ያሉት ለማን ነው? ተፈተሽበት እያሉ ሲያሽቃብጡ ነበረ ማለት ነው። ግን ውዶች እዛ ስታመጡ እንደዚህ ያለ ሙሉ ልብስ ነው መምጣት ለዚህ ሀገር ማለት ነው። ሙሉ ቆራጣ በጣሳ አታምጣ። ከዛ ማለት ነው እንምላችሁ ትናንትና ተፈታ ሲባል ጆንዳኔ አዶናይ ስለነበረን ነገር እናመሰግናለን። እንዴ የኢትዮጵያ ማህበረሰብ ማለት ነው አንድ ሳምንት ከፍ ያደርጋችኋል፣ ደግሞ መልሶ ዝቅ ነው ያደርጋችሁ ማለት ነው። በጣም በጣም የሚገርመኝ የቲክቶክ ማህበረሰብ እነዚህ ትምህርት ደግሞ ያስጠላኛል። እንዴ ጆንዳኔ እኮ ሁላቸውም ደግሞ ትግሬ ናቸው። ትጀመር አንዱን ሁለቱን መውደድ ማካሄድ ትችላላችሁ። አንዱን ስታሞክሱ አንዱን የምትሉት ነገር በጣም ያሳፍራል። እኔ በጣም ብዙ በላው ሆዴ እንዲያመኝ እንጃ። በጣም ያሳፍራል እውነት ለመናገር ማለት ነው። በጣም እንዴ ሲጀምር አዶናይ ምንም የሚጨነቅ ሰው አይደለም። ሲጀምር እናንተ ጣላችሁት፣ እናንተ ከፍ አደረጋችሁ፣ ዝቅ አደረጋችሁት ማለት ነው። ሲቀጥል ጆንዳኔ የራሱ ቦታ አለው፣ አዶናይም የራሱ ቦታ አለው። ሁላችንም የራሳቸው ቦታ አደረጋ ያ ነገር የለውም። እነዚህ ግን ተተወረጅ ያሉ ሰዎች ውረድ እንግዲህ ከንጉስነት ውረድ እስካሁን ይበቃል። በነገር እናመሰግናለን። እንደዚህ አናውር ነው እናንተ አይደረግም እንዴ? እሱንም አዶናይንም ሙሳብ እንግዲህ አሁን ጃኒን ደግሞ ማለት ይሄና ጆንዳኔ እኮ ተፈታ። አንቺ ምን ልትሆኝ ነው? አንቺ ልትሆኝ እንዴ? እሷም የጃኒ ጥፋት ምንድን ነው አልገባኝም። እሱ እኮ ከሷ ጋር እየቀለደ እየተጫወተ በጎን እኮ ከቪዮና ምንም ትባል ከሷ ልጅ ወልዷል። እና ስለዚህ ልጅ ከወለደ ከልጅናቱ ጋር ነው እንጂ ከጃኒ ምን እንደለባት እሷን ለማሸማቀቅ ሄዶ ሰው እሷ ራሱ በዛ እንደተናገረ እልካል። ሪከርድ ያደርጉሻል ብለዋት ነው እንጂ ማለት ነው። ማርያምን ብዙ ነገር ትናገር ነበር። ሄዶ በቃ የእሷን አፋፍ ምናለኝ ለማለት ለመስማት ሰፍረው ሄዱ። እኔ በጣም የገረመው ማርያምን በጣም አንድ ሰው ለመውደድ አንድ ሰው እኮ መጣት አይጠበቅባችሁም ማለት እንዴ? ለምን አንድ ሰው ከጠላችሁ ታዲያችሁ ነው አለቀ። ለምን አለ እኮ ነውር ነው ያደረግን። ሲሆን ደግሞ አብረው ቢሰሩ ያምራሉ ምናምን ብለው
ብላችሁ የሆነ አብረው ቢሰሩ አሪፍ ነበረ። አብረው ቢሰሩ ማለት ነው። ሲቀጥል ደግሞ ይቻላል ሁለት ሞዴል ከዚያ ላይ ሞዴል እንደንትን እንደ ስራው ከዚያ በላይ መውደድ ትችላላችሁ። እናንተ ግን የማታደርጉት ነገር የላችሁም። ቲክቶክ ላይ ነው ዛሬ አሞግሳችሁ ዛሬ ንጉስ አድርገናል። እኔ ንጉስ ይሉት ነበር። ልክ ጃን እንትና ጆንዳን ተፈተው ንጉስና ተው ውረዱ ሌላ ሰው መጥቷል እያሉ እንትን ይላሉ። ምን አገናኙ? ያን በራሱ ህይወት ነው የሚኖረው፣ ይሄኛውን በራሱ ህይወት ነው የሚኖረው። እንዴት እናንተ እንትን የምትሉት ከኛ ጋር ስትወሩ ማለት ነው። ወይ ነጠላ ወይ ሻርፕ ተለብሳላችሁ ዝም ብላችሁ እንደ አነስተኛ ከተማ ስለሆነ ዝም ብሎ አይወጣም። እና የሆነ ቦታ ሄጄ ነበረ ይለብሻ እንደዚህ አጣጥላችሁ ነው የምትሄዱ። እኛ ጋር ስርዓት ያለው ሀገር ነው። ግን ጥባችሁ መሄድ አትችሉም። ምን ታደርጋላችሁ? ነጠላ ይሆን የበለጠ ያምራል ማለት ነው። ቦርሳችሁን ትይዛላችሁ። ቦርሳ ያታምር ከአረብ ሀገር ያመጣሁት ቦርሳዬ ይችን አጥሪት እንግዲህ ብሩም አልቋል። ይችን አጥሪት አታምርም? ይቺ ይዛችሁ ቁርሽም እያላችሁ በከተማው ትሄዳላችሁ። የምትገበዩም ከሆነ ሱቅም እንትን የምትሉም ከሆነ እንትላላችሁ ማለት ነው። እና አሁን ላይ ሱቅ ለመስራት ከባድ ስለሆነ ነው እኔ ውጭ አኩሳችኋለሁ ልጆች። ግን እኔ እውነት ለመናገር ሰው እየሰራ እውነት ለመናገር እኔ መስራት አልፈለኩም አሁን ላይ ማለት ነው። ትንሽ ማረፍ ስለፈለኩ ነው እንጂ መስራት እችላለሁ። አሁን ግን እስቲ ለረፍ ከራሴ ጋር ሊሆን አገሩ ልመደው ልረጋጋ ብዬ ነው ቁጭ አልኩትና እናንተ ደግሞ እንደመጣችሁ ስራ መጀመር ትችላላችሁ። ችግር ሰው መቼም ጦርነትም ሆነ ምንም ሆነ ሰው ማን ሳይበላ ያው ሳይሰራ ያው ምንም ሳይበላም አያድርም። ብዙ ሰናራችሁ ማለት ነው። እና እኔም ጀመር እችላለሁ። ግን መጀመሪያ ልጅ ነው የምወልድ። ከዛ ስራ ጀምራለሁ እንደ ሁኔታው አይቼ ማለት ነው። ግን ማረፍ የታባብ 8 ዓመት ሰራው እንደምን ድራፍ እንጂ ባልከይ ስራ ደግሞ አይደል ባልየው ስራ ምን ተጣጥቤ ቁጭ ከቤቴ መሮጡን ማስሮጡን ወርኩ እኮ ለጥ ነው። ብቻ እኔ መክራችሁ ብራችሁ ስራ ማይጀምሩ ከሆነ ብራችሁ እንዳይጠፋባችሁ ያመጣችሁት ብር እንዳይጠፋባችሁ የሆነ ቦታ አርጉት። እናንተ ቦታ ግዙበት። በቃ የሆነ ወይ ባላችሁ የሚሰራበትም ከሆነ ባላችሁ እንጂ ባንክ ቤት ሆነ ማለት ደግሞ ኪሳራ ነው። የዛሬ ወንድሜ የዛሬ ዓመት ወንድሜ አገዛላችሁም እቁብ መግባት አለባችሁ ብራችሁ እንዳይጠፋ ማለት ነው። ማንኛውም ሰው የሚለወጠው በቁ ነው። ታውን በሳምንት 1000 ብር ጀምሮ እስከ 10000 እቁብ አለ ማለት ነው። እንዳቅማችሁ እንደገቢያችሁ ትገባላችሁ እኮ 500 ሺህ ድረስ አለ 1 ሚሊዮን ድረስ አለ። እንዳቅማችሁ 50 ሺህ አለ 100 ሺህ አለ 300 ሺህ አለ 500 ሺህ አለ ማለት እንዳቅማችሁ ያኖራችኋል ማለት ነው። እየሰራችሁ ብራችሁን አለማጥፋት። እሱ እየሰራ ያምጣና እናንተ ተረጋግታችሁ ልጃችሁን ከወለዳችሁ በኋላ ስራችሁን መጀመር ባል ካገባችሁ ነው። የኔም ይሄን ያላገባችሁ ደግሞ አሰራም ብላችሁ ቁጭ ማለት የለባችሁም። ስራችሁን ተው መጀመር። ለምን ባል ካላገባችሁ ባላችሁ ካልሰራ
ወጭ ስለሆነ ብሩ እንትን ስለሚላችሁ ስለዚህ ለዛ ነው ውዶቼ። ሰብስክራይብ ላይ ካርጉ አበረታቱኝ። ወዳችኋለሁ። በላይ እስከመጣ ድረስ መልካም ቆይታ